የምስራቅ አፍሪካ ሰማይ በፖለቲካ ትኩሳትና በጦርነት ዳመና በጠቆረ ቁጥር የአፍሪካ ቀንድ ዕጣ ፈንታ እንደ ማዕበል በሚናወጥበት በዚህ የታሪክ ምዕራፍ የህወሓት መሪዎች የትግራይን አብራክ ክፋዮች ወደ ጦርነት እሳት ውስጥ እየማገዱ ይገኛሉ። ሁሌም በልባቸው የሚመላለሰው ደርግን እንዳሸነፍን ብልጽግናን እናሸንፋለን የሚል የታወረ ትምክህት ቢሆንም የኢትዮጵያ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ግን ይህንን ለአንዴና ለመጨረሻ ጊዜ የሚያበቃ መስዋዕትነት ለመክፈል ቁርጠኛ መሆናቸውን አውጀዋል። የሰላምን እጅ እንደ ፍርሃት የቆጠረው ህወሓት የውጭ ኃይሎችን ተማምኖ የጦርነት ድግስ ቢደግስም ከተማመነባቸው ኃይሎች በስተጀርባ ግን አዲስ ወታደራዊ የኃይል አሰላለፍ እየተፈጠረ ይገኛል። የጦርነት ከበሮ ከመቀሌ እስከ አዲስ አበባ ባስተጋባበት በዚህን ሰዓት ከቪክቶሪያ ሐይቅ ማዶ ያልተጠበቀ የነጎድጓድ ድምፅ ተሰማ። የኡጋንዳው ወታደራዊ መሪ ጀነራል ሙሆዚ ለኢትዮጵያ ያላቸውን ጽኑ ወንድማማችነት በአደባባይ በመግለጽ የትግራይ ኃይሎች ለመነሳት ከሞከሩ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን እንደሚሰለፉ አስታወቁ። ይህ በኢትዮጵያ ላይ የሚሰነዘረው ጩቤ የኡጋንዳንም ልብ ያደማል የሚለው መግለጫ የህወሓትን ጓዳ ሰንጥቆ በመግባት የደብረ ጽዮንን ቡድን በፍርሃት እንዲረዳ አድርጓል። በመቀሌ፣ በዛላምበሳ፣ በአክሱምና በሽሬ ያሉ ወጣቶች ከቅዱሳን ስፍራዎችና ከመዝናኛ ቦታዎች ሳይቀር በኃይል እየታፈሱ ወደ ማሰልጠኛ ካምፖች ቢታጎሩም ይህ የጥፋት አቅጣጫ አስፈራቸው። የነቁ ወጣቶች ግን ወደ ጎረቤት ክልሎችና ወደ አዲስ አበባ መሰደድ ከጀመሩ ወራቶች ተቆጥሯል። ምንም እንኳን የህወሓት ጀነራሎች በአደባባይ የግዳጅ አፈሳ የለም ቢሉም የጦርነቱን አይቀሬነት ግን በራሳቸው አመራሮች አንደበት ሳይቀር ይፋ እያደረጉ ይገኛሉ። ይህ የምድር ጦርነት ጉሰማ በበረታበት ወቅት ግን የምላሹ አቅጣጫ ኬት እንደሚሆን የኢትዮጵያ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ ለአንዴና ለመጨረሻ ጊዜ መስመር አስምረውበታል። በህወሓት ላይ የሚወሰደው ማንኛውም እርምጃ በአየር ላይ ይሆናል ሲሉ ተናግረዋል። አሁን በህወሓት በኩል የሚታየው እብሪት አቅማቸውን ካለማወቅና ኃይላቸውን አግዝፈው ከመመልከት የመጣ የጥፋት መንገድ ነው። የኢትዮጵያ አየር ኃይል በዘመናዊ ተዋጊ ጀቶች፣ በማይደመጡ የድሮን ቴክኖሎጂና በአጥቂ ሄሊኮፕተሮች የሰማይ ላይ ሙሉ የበላይነትን የተቆጣጠረ ተቋም በመሆኑ ምድሩን ብቻ ሳይሆን ሰማዩንም የራሱ አድርጎ የጠላት እንቅስቃሴን በሰኮንዶች ውስጥ ማክሸፍ ይችላል። ህወሓት የሙጥኝ ያለው የጎረቤት ሀገራት ማባበያ የወረቀት ላይ ነብር ከመሆን ባለፈ ሰማዩን ከሚቀደው የኢትዮጵያ መከላከያ ሰራዊት እሳት ጋር ለሚኖረው ፍልሚያ ጋሻ ሊሆንለት አይችልም። አይኑ የታወረው ህወሓት ወደ ገደል መግቢያ መንገዱን ከያዘ ሰነባብቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ የህወሓቱ ጀነራል ፍሳ ማንጁስ ከቢቢሲ ጋር የነበራቸውን ቆይታ እንዲሁም የኢትዮጵያ አየር ኃይል አዛዥ የሆኑት ሌተናንት ጀነራል ይልማ መርዳሳ ለህወሓት የሰጡትን ምላሽ በሚገባ እንመለከተዋለን። ከዚያ ውጭ የኢፌዴሪ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጠላቶቻችንን ለአንዴና ለመጨረሻ ጊዜ እናጠፋቸዋለን ማለታቸውን ተከትሎ የኡጋንዳው የጦር መሪ ጀነራል ሙሆዚ ከኢትዮጵያ ጎን እንቆማለን ሲሉ ምን አይነት የጦር ሰራዊት ኖሯቸውን የሚለውን ጉዳይ ሰፋ አድርገን እንመለከተዋለን። ትንታኔውን በማዘጋጀትና በማቅረብ እኔ ቢኒያም ከድር አብሬያቸው የምቆይ ሲሆን ከአፍታ ቆይታ በኋላ ወደ ትንታኔው ማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ደግሞ ላይክና ሼር ማድረጎትን አይዘንጉ። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት የመቻልና የሆደ ሰፊነት አድማስ ሲሰፋ አንዳንዶች እንደ ፍርሃት ድንበር አድርገው ይቆጥሩታል። የፌዴራል መንግስቱ የዘረጋውን የሰላም እጅ እንደ ሽሽትና ፍርሃት የቆጠረው ህወሓት ግብፅን፣ ሱዳንንና ኤርትራን ተማምኖ በትግራይ ምድር የጦርነት ድግስ ደግሷል። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ የሰላምን ዘር ለመዝራት ወደ መቀሌ ባቀኑበት ወቅት የህወሓት መሪዎች ጉብኝቱን ያዩት በክብር ሳይሆን የፌዴራል መንግስቱ ህወሓትን በመፍራት ለልመና እንደላካቸው የህወሓት
የህወሓት ጀነራሎች እየተናገሩ ይገኛሉ። የህወሓቱ ጀነራል ፍሳ ማንጁስ እኔ እያሰለጠንኩ ያለሁት መንግስት በፈቃደኝነት የመለመላቸውን ሰራዊት ብቻ ነው፣ ምንም አይነት የግዳጅ አፈሳ የለም ሲሉ ከቢቢሲ ጋር ባደረጉት ቆይታ ላይ ተናግረዋል። ነገር ግን በመቀሌ፣ በዛላምበሳ፣ በአክሱምና በሽሬ የሚኖሩ የአይን ምስክሮችን እንደሚሉት ከሆነ በትግራይ ላይ ያሉ ወጣቶች ከቅዱሳን ስፍራዎች፣ ከጸበል ቦታዎችና ከእምነት ተቋማት፣ ከመስጊድና ከቤተ ክርስቲያን ሳይቀር እየታፈሱ ይገኛሉ። የመዝናኛ ስፍራዎች፣ የስፖርት ሜዳዎችና የፑል ቤቶች የወጣትነት ትውስታ መቅረጫ መሆናቸው ቀርቶ የፍርሃት አውድማ ከሆኑ ውለው አድረዋል። ራሱ ህወሓት ባወጣው ድብቅ መመሪያ መሰረት የጦር አዛዦቹ የትግራይን አብራክ ክፋዮች በኃይል እያፈሱ ወደ ወታደራዊ ማሰልጠኛ ካምፖች እያጎረፏቸው ይገኛሉ። ይህንን የጦርነት ጉሰማ ይበልጥ ያረጋገጡት የቀድሞ የክልሉ ፕሬዝዳንት አቶ ጌታቸው ረዳ ለአልጀዚራ በሰጡት ቃል ጦርነቱ አይቀሬ ወደ መሆኑ እየተቃረበ መሆኑን በይፋ መናገራቸው ይታወሳል። ጦርነት በምድር ላይ ሲታወጅ ምላሹ ግን ከሰማይ ሊሆን እንደሚችል የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በግልጽ አስታውቋል። በህወሓት ላይ የሚወሰደው ማንኛውም እርምጃ በአየር ላይ ይሆናል ብሏል። ይህ ንግግር ባዶ የቃላት ፉከራ አይደለም። የኢትዮጵያ አየር ኃይል በዘመናዊ የጦር መሳሪያዎች የታጠቀ የሰማይ ላይ በላይነትን ለመቆጣጠር ሙሉ ለሙሉ አቅም ያለው ተቋም ነው። አንደኛ የዘመናዊ ተዋጊ ጀቶች ስብስብን እንመልከት። ኢትዮጵያ በቅርቡ ይፋ ያደረገቻቸው ሱ-30 ተዋጊ ጀቶች ረጅም ርቀት መጓዝ የሚችሉ እጅግ ዘመናዊ ራዳርና የሚሳኤል መምቻ የተገጠመላቸው የሰማይ ላይ መጫወቻዎች ናቸው። እነዚህ ጀቶች ከሩቅ ርቀት ሆነው የጠላትን የራዳርና የጸረ አውሮፕላን መከላከያዎችን ሙሉ በሙሉ የማናጋት ብቃት አላቸው። ሁለተኛ የድሮን ወይም ዩኤቪ ቴክኖሎጂ የበላይነት በኢትዮጵያ መከላከያ ስር ይገኛል። ዘመናዊ ጦርነት ውስጥ ስም ያተረፉት የቱርኩ ሰራሽ ባይራክታር ቲቪ2 እና የቻይና ዊንግሎንግ እንዲሁም የኢራን ድሮኖች በኢትዮጵያ አየር ኃይል እጅ ይገኛሉ። እነዚህ ድሮኖች ያለምንም ድምፅና በትልቅ ከፍታ ላይ ሆነው የጠላትን እንቅስቃሴ 24 ሰዓት መሰለል ይችላሉ። እነዚህ ድሮኖች ስራቸው መሰለል ብቻ ሳይሆን ከባድ መሳሪያዎችን፣ የተተኮሱ ሚሳይሎችንና የሰራዊት ስብስቦችን በሰከንድ ውስጥ ወደ አመድነት መቀየር ብቃት አላቸው። ሶስተኛ የትራንስፖርትና የሄሊኮፕተር ክንፎችን እንመልከት። ኤምአይ 35 የጥቃት ሄሊኮፕተሮች በቅርብ ርቀት የምድር ጦርን ለማገዝና የተመሸጉ ምሽጎችን ለመበተን የተዘጋጁ የብረት ወፎች ናቸው። የህወሓት አመራሮች የትግራይ ወጣቶችን እያስገደዱ ወደ ጦርነት እሳት ውስጥ ሲያስገቡ፣ የኢትዮጵያ መከላከያ ሰራዊት ግን ምድሩን ብቻ ሳይሆን ሰማዩን የራሱን አድርጎ እሳት በለበሰና የዘመነ ቴክኖሎጂ የህወሓት ሰራዊቶችን ወደ አመድነት መቀየር ይችላል። የኤርትራ የግብፅና የሱዳን ማባበያ ለህወሓት የወረቀት ላይ ነብር ከመሆኑ ውጭ ሰማዩን ከሚቀደው የኢትዮጵያ መከላከያ ሰራዊት ጋር ለሚኖራቸው ውጊያ ጋሻ ሊሆናቸው አይችልም። አሁን በህወሓት በኩል የሚታየው እብሪት አቅማቸውን ካለማወቅ የመጣ ኃይላቸውን አግዝፈው ከማየት የመነጨ የጥፋት መንገድ ነው። ይህ የጥፋት አቅጣጫ ምንም የማያውቁ ነጋቸውን በተስፋ ለሚጠብቁ ወጣቶች የሞት ጽዋ ሊያቀምሳቸው ስለሚችል የነቁ ወጣቶች ከህወሓት አምልጠው ወደ ጎረቤት ክልልና ወደ አዲስ አበባ መጓዝ ከጀመሩ ወራቶች ተቆጥሯል። እብሪት አፍንጫው ላይ የደረሰው አይኑ የታወረው ህወሓት ወደ ገደል መግቢያ መንገዱን ከያዘ ቆይቷል። የኢትዮጵያ ጦር ኃይሎች ኢታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ጽምዶ በሚል ጥምረት ውስጥ ራሳቸውን የሀገር ገንጣይና አስገንጣይ አድርጎ ሲሰሩ የቆዩትን ህወሓቶችን ለአንዴና ለመጨረሻ ጊዜ ከምድር ላይ እናጠፋቸዋለን፣ ይህ ለኢትዮጵያ ሲል የሚከፈል መስዋዕትነት ነው ሲሉ ተናግረዋል። ነገር ግን የጦርነት ከበሮ የሚደሰቁሩት ህወሓቶች መጥፊያቸው ስለደረሰ ማንንም የሚሰሙበት ሰዓት ላይ አይደሉም። ሁሌም የሚታያቸው ደርግን እንዳሸነፍን ብልጽግናን እናሸንፋለን የሚል ትምክህት በልባቸው ውስጥ እየተመላለሰ ይገኛል። የምስራቅ አፍሪካ ሰማይ በፖለቲካ ትኩሳትና በጦርነት ዳመና በጠቆረ ቁጥር የአፍሪካ ቀንድ ዕጣ ፈንታ እንደ ማዕበል በሚናወጥበት በዚህ የታሪክ ምዕራፍ ከቪክቶሪያ ሐይቅ ማዶ አንድ የነጎድጓድ ድምፅ ተሰማ። የኡጋንዳው ወታደራዊ መሪ ጀነራል ሙሆዚ በልባቸው ውስጥ የተቀጣጠለውንና ለኢትዮጵያ ያላቸውን ወንድማማችነት የወለደውን ጽኑ አቋም በአደባባይ አወጁ። ጦርነት ሰልችቶናል። የትግራይ ኃይሎች የኢትዮጵያ መንግስትን ለመውጋት የሚነሱ ከሆነ እኔ ሁልጊዜም ቢሆን ከወንድሜ ጠቅላይ ሚኒስትር ዶክተር አብይ አህመድ ጎን ቆማለሁ ሲሉ ጀነራሉ ተናግረዋል። የሰውየው ንግግር በኢትዮጵያ ላይ የሚሰነዘር የትኛውም አይነት ጩቤ የኡጋንዳንም ልብ ያደማል የሚል ጥልቅ መተሳሰር የሞላበት መልእክት ነው። ይህ መልእክት ከህወሓት ጓዳ ገብቶ ደብረ ጽዮንን አስደንግጧል። ሞንጆሪኖን አስበርግጓል። የዓለም ገብረ ዋህድን ልብ በፍርሃት እንዲርድ አድርጓል።
ጀነራል ሙሆዚ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን ተሰልፌ ህወሓትን አጠፋለሁ ሲሉ መተማመኛ የሆናቸው በጥብቅ ዲሲፕሊን የተደራጀው የኡጋንዳ መከላከያ ኃይል ነው። የኡጋንዳ የምድር ጦር የሰራዊቱ ዋና የጀርባ አጥንት ሲሆን በታንኮች በከባድ መሳሪያዎችና በማንኛውም ምድር አቀፍ ውጊያ ላይ የተመሰከረላቸው እግረኛ ጦሮች የተገነባ ነው። በአሁኑ ሰዓት ኡጋንዳ ከ300 ሺህ በላይ ንቁ ተዋጊ ሰራዊቶች ሲኖሯት እስከ 50 ሺህ የሚጠጉ ተጠባባቂ ኃይል እንዳላት ይነገራል። የኡጋንዳ ምድር ጦር ከ140 በላይ ታንኮችን የያዘ ሲሆን ከ1 ሺህ በላይ እንደ BMP2 BTR 60 BTR 80 የእግረኛ ወታደሮች የሚመላለሱበት መኪናዎች አሏቸው። ከዚህ በተጨማሪ ለፈንጂና ለአድብቶ ጥቃት የማይበገሩ ከ100 በላይ ዘመናዊ ተሽከርካሪዎችን ታጥቃለች። የጠላትን ምሽግ ከሩቅ የሚያወድመው የሩሲያ ምርት የሆነው BM-21 ግራንድ የሚባል 20 የሮኬት መተኮሾች አሏት። ከ250 በላይ የሚሆኑ ከባድ መድፎችና ሞርታሮችንም ታጥቃለች። የቪክቶሪያ ሰማይን የሚቆጣጠሩ ዘመናዊ ተዋጊ ጀቶችና ሄሊኮፕተሮችን የታጠቀው የኡጋንዳው አየር ኃይል ደግሞ ከሰማይ በታች ለሚንቀሳቀስ ማንኛውም የጠላት ኃይል መብረቃዊ ምላሽ መስጠት የሚችል ክንፍ አለው። ይህ አየር ኃይል 5 ሱ-30 ተዋጊ ጀቶችንና 10 የሚደርሱ M24 ህዝባር M35 ሂንዳ የሚባሉ ጥቃት አራጋቢ ሄሊኮፕተሮችን ታጥቃለች። MI-17 ተብሎ የሚጠሩ ለሰራዊቱ በፍጥነት ስንቅ የሚያቀርቡ 20 ሄሊኮፕተሮችም አሏት። ሌላኛው ልዩ የኮማንዶ እዝ ነው። ይህ ጀነራል ሙሆዚ ራሳቸው ለዓመታት ኮትኩታ ያሳደጉት እጅግ የሰለጠነ በስውር ፈጣን ጥቃት ስመጥር የሆነ ስልጡን የኡጋንዳ ልብ ትርታ ነው። ይህ ሰራዊት በአፍሪካ ህብረት የሰላም ማስከበር ተልእኮች እንደ ሶማሊያ ባሉ ሀገሮች ውስጥ በመሳተፍ የአልሻባብን ኃይል እየደመሰሰ ያለ የአንበሶች ስብስብ ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ትንታኔ ይህንን ይመስል ነበር። በእኔ በኩል አበቃው። ሌሎች የመሃል ሚዲያ ዝግጅቶች የሚቀጥሉ ይሆናሉ። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት